ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ በዝት ይበልልኝ። ዛሬ እንግዲህ እንደተለመደው የምናወራው ስለ ነፃነት ነው። ነፃነት ወርቅነህ ማለት ነው። ከሞተ በኋላ ብዙ ነገሮች መጡ። ሁላችንም የሰው ልጅ ይኖራል፣ ይሞታል፣ ይኖራል፣ ይሞታል። ይሄ ህግ ነው። የአንድ ሰው ህግ አይደለም። ይሄ ለሁሉም ያለ ህግ ነው። ስለዚህ ብዙ ነገሮች ተባሉ፣ ብዙ ነገሮች ሰማን። ነግበኔ የማይባልበት ጊዜ፣ እኔ በሆነስ በቦታው ብለን የማናስብበት ጊዜ ላይ ነው ያለ ነው። እውነት ለመናገር እኔ ማለት ነው እኔ አዴ ችግር የለም። እኔ አንድ ግለሰብ ነኝ። ግን እስኪ አንድ ሰው ሲሞት ማለት ነው ቢያንስ ቤተሰቦቹ ሀዘኑን እንኳን እስከሚወጡ ድረስ ጊዜ እንስጣቸው፣ እድል እንስጣቸው። እንዴ ኧረ ተው እናንተ ተው እንተሳሰብ። አልሙሄም ዛሬ ቴዲ አፍሮ በጣም የሚያሳዝን ዘፈን ዘፈነለት። እኔ አንዳንዴ ደግሞ ማለት ነው የሚያናድደኝ ነገር በቁመና ሳንጠያየቅ ልክ ስንሞት የምናሸረግደው ነገር ነው። እኔ አንዳንዴ ግርም የሚለኝ ለምን እንደምናሸረግድ እራሱ አናውቅም። ለምን ይሄ ሰውዬ አሁን ሰዓት ላይ ዘፈን ነው የሚያስፈልገው ወይስ ደግሞ ሀዘን ላይ ነው? ሀዘን ላይ ላለ ህዝብ ማጽናናት ነው ወይስ ይሄ የራሱን እድል ነው የከፈተው የራሱን ታዋቂነት እንዲያበረታ ነው እንጂ እውነት ለነፃነት ወርቅነህ አስቡ ወይንም አዝኑ አይደለም። አልሙሄም እንደዛም ሆኖ ማለት ነው እባካችሁ የምናደርገውን የምናስበውን ሁሉን ነገር እያስተዋልን ነግበኔ ቢሆንስ ብለን እኛን እዛ ቦታ ላይ እያስቀመጥን ካላስ ቤተሰቦቹ ሀዘኑን ይጨርሱ። ሰሞኑን እናቱ ገደለችው ሲባል ነበር። አሁን ደግሞ ሰራተኛ እባካችሁ አንዳንዴ የምንናገረውንም የምናስበውንም እየተጠነቀቅን ዝም ብለን ብቻ አፋችን ባመጣልን ወይንም ደግሞ እኛ ባሰብንበት ነገር ላይ ብቻ አንሮጥ። ስለዚህ እኔ እንደ ሰው የምላችሁ ማለት ነው ለምናደርገው ነገር እያሰብን እያስተዋልን ነገስ ምን ይፈጠራል? እነዚህ ልጆች አሉ። ሚስትስ ከዚህ በኋላ ምን አይነት አይምሮ ነው የሚኖራት? እንዴ እናትሽ ገደለች ባልሽን መባል ራሱ ከባድ ነው እንደ ሰውኛ ስናስበው። ስለዚህ እኛን እዛ ቦታ ላይ ራሳችንን እያስቀመጥን እኛስ ብንሆን ኖሮ እያለን እናስብ እንጂ አፋችን ባመጣብን ወይንም ደግሞ ጭንቅላታችን ውስጥ ባለው ነገር አንፈላሰፍ። ስለዚህ ቪዲዮውን ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። አበረታቱን። ገና አዲስ እየጀመረን ነው። ስለዚህ ብታበረታቱን ቅንነት ለራስ ነው። ቪዲዮውን ገብታችሁ ላይክ ሼር ብታደርጉ ምንም ነገር አይጎዳችሁም። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ ብያለሁ።